እሺ ተመልካቾች እንዴት ናችሁ? አንድ መረጃ ወጥቷል። እሱ ምንድነው? የኤርትራ ብሔራዊ ባንክ በሁሉም ግለሰቦችና ድርጅቶች እጅ ላይ ያለ ጥሬ ገንዘብ በሙሉ ወደ ባንክ እንዲመለስ በአንድ ወር ውስጥ አሁን ከጁላይ 1 ጀምሮ እንዲመለስ በአንድ ወር ውስጥ ጥብቅ ማስጠንቀቂያ ማውጣቱን የሚያሳይ መረጃ ወጥቷል። ቢቢሲ ላይ ነው መረጃውን የተመለከቱት። አሁን ብዙ ጊዜ ገንዘብ ሲለወጥ ሀገራት እንደዚህ አይነት እርምጃ ይወስዳሉ። ግን ኤርትራ ገንዘብ ልትለውጥ አይደለም። ግን ማንኛውም ጥሬ ገንዘብ ወደ ማዕከላዊ ባንክ ወደ የንግድ ባንኮች ይመለስ የሚል ውሳኔ ተወስኗል፣ ወይ ደግሞ ጥብቅ ማስጠንቀቂያ ወጥቷል። ይሄ ምን ማለት እንደሆነና ከተወሰኑ ሀገራትም አንጻር መረጃ ልሰጣችሁ ፈልጌያለሁ። ጎረቤት ሀገርም ስለሆነች የኢኮኖሚ መረጃዎች መለዋወጥ መጥፎ አይደለም። እንግዲህ ዛሬ ነው ጁላይ 1 ዛሬ ስለሆነ የሚጀምረው። ከዛሬ ጀምሮ ነው ሁሉም ድርጅትም ሆነ ግለሰብ እጁ ላይ ያለውን ጥሬ ገንዘብ ማለትም ናቅፋ ወደ ባንክ እንዲያስገባ። ኢቭን አካውንት እንኳን የሌላቸው ሆነው ግን ጥሬ ገንዘብ ያላቸው ሰዎች ብዙ ሰዎች ይኖራሉ። ገንዘብ ያላቸው ግን አካውንት የሌላቸው፣ እነሱም ቢሆኑ አካውንት ከፍተው ያን ገንዘብ እንዲያስቀምጡት ማንኛውም መጠን ማለት ነው። ከዛ በኋላ ጥሬ ገንዘብ በድርጅትም በግለሰብም ላይ ይዞ መገኘት ህገወጥ ነው። ጥብቅ ህጋዊ እርምጃ እንደሚወሰድበት የብሔራዊ ባንክ መረጃ ያሳያል። የብሔራዊ ባንክ መግለጫ እሱን ያሳያል። እንግዲህ የኤርትራ ማዕከላዊ ባንክ ይህን ጉዳይ ዛሬ ጀመረ አይደለም፣ አዲስ አይደለም። በእርግጥ አዲስ አይደለም። 2008 ላይ አዲስ ገንዘብ አትሞ ነበረ እና አዲስ ገንዘብ ሲያትም ናቅፋን ሲያስተዋውቅ ማለት ሳይሆን በቃ አዲስ ገንዘብ ሲያትም ማለት ነው። ኢትዮጵያ አዲስ እንዳተመችው ማለት ነው። ሲያትም ህዝቡ ገንዘቡን ለመቀየር ሲባል ወደ የባንኩ ያመጣል። አሁን ኤርትራ ውስጥ ብዙ ባንክ የለም። የግል ባንክ የሚባል የለም። የውጭ የሚባል ባንክ የለም። 80%ቱን የባንክ ስርዓት በሙሉ የሚመራው ኢትዮጵያ ውስጥ ኢትዮጵያ ንግድ ባንክ የሚባለው የመንግስት እንዳለው እዛም ኮመርሻል ባንክ ኦፍ ኤርትራ አለ እና ብሔራዊ ባንክ ያ ፖሊሲ ምናምን ያወጣል። የኤርትራው ደግሞ ንግድ ባንክ አለ እና ሌሎች ሁለት ባንኮች አሉ። አንደኛው የቤትና የንግድ የሚባለው ባንክ አለ፣ ለቤት ፋይናንስ ያደርጋል ተብሎ የሚታሰበው። ሁለተኛው የኢንቨስትመንትና የዴቨሎፕመንት የሚባል ባንክ አለ፣ ለግብርና፣ ለአምራቹ፣ ለመሰረተ ልማት ምናምን ፈንድ ያደርጋል ተብሎ የሚታሰበው ማለት ነው። ለመንግስት ፕሮጀክቶች ፈንድ የሚያደርገው፣ ሃውሲንግም በተመሳሳይ ለመንግስት ፕሮጀክቶች ፈንድ የሚያደርገው ነው። ስለዚህ ለመለወጥ ማምጣቱ አይቀርም። ህዝቡ ለመለወጥ ያመጣል። ልክ ለመለወጥ ሲያመጣ ጥብቅ ገደብ ተቀምጦ ነበረ 2008 ላይ። ሁሉም ሰው ገንዘቡን እየሄደ የሚለውጠው በየባንኩ ነው የትም ሀገር። ልክ ግን ሊለውጥ ሲያስገባ መልሶ እንዳያወጣው ግን ገደብ ይቀመጣል። ኢትዮጵያ ውስጥም ገደብ ተቀምጦ እንደነበረው አሁንም አክቲቭ የሆኑ ገደቦች እንዳሉት ማለት ነው። እና ጥብቅ ገደቦቹ ምንድን ናቸው? አንድ ሰው በአንድ ወር ውስጥ ማውጣት የሚችለው 5,000 ናቅፋ ብቻ ነው። በቃ 5,000 ነው። ሰው 100,000 ብር ቢኖረው 5,000 ብቻ ነው ማውጣት የሚችለው ከአካውንት ውስጥ። የ20,000 ብር ግዢ ለመፈጸም ከፈለገ 4 ወር ማጠራቀም አለበት። 4 ወር ሙሉ 5,000 ናቅፋ ማውጣት አለበት። የ20,000 ብር ቃል ግዛ ቢል ማለት ነው። እንደው ቤት ውስጥ ድግስ ምናምን ቢኖርበት፣ ሰርግ ምናምን ቢኖርበት ለማክበር የሚያስፈልገው ከ5,000 ናቅፋ በላይ ማውጣት ካለበት የአካባቢ ያሉ ባለስልጣናቶች ፍቃድ መስጠት አለባቸው። ደብዳቤ ማምጣት ግድ ነው። ብዙ ባንክ ስለሌለ አንድ ባንክ ነው በሙሉ ሰርቪሱ የሚሰጠው። 2008 ላይ ገንዘቡ ሲለውጥ በምክንያትነት ያስቀመጣቸው ምክንያቶች ነበሩ። አንደኛው በኢኮኖሚ ውስጥ ህገወጥ የገንዘብ ዝውውር አለ የሚል ምክንያት ነበር። ኢኮኖሚን ለማረጋጋት የሚል ምክንያት ነበረበት። እንግዲህ በተወሰነ መልኩ የጥቁር ገበያንም ለመቀነስ ምክንያት ነበር። የኤርትራ ኢኮኖሚ በጣም ስትራክቸራል ኢኮኖሚ ስላልሆነ የኢኮኖሚ ሎጂክ ነው አብዛኛው ያለበት ብሎ ለመናገር ትንሽ ያስቸግራል። ስለዚህ አሁን ከ2008 እስከ 2000 አሁን ድረስ ገንዘብ ከተለወጠ በኋላ የወጣውን ለመመለስ ነው አሁን የወጣው መመሪያ። በ10 ዓመት ውስጥ ማለት ነው 2018 ነው። በ10 ዓመት ውስጥ መልሶ ገብቶ የነበረው
ገንዘብ ተለውጦ ገደብ ተቀምጦ የነበረው ግን ሰው እያወጣ ያልመለሰው በጣም ከፍተኛ ገንዘብ አለ። እሱን ለመመለስ ነው ምክንያቱ። በቃ ወደ ባንኮቹ ቁጠባ እንዲያድግለት ይፈልጋል። ደግሞ የሀብት ምንጫቸውንም ማወቅ ይፈልጋል። ወደ ግብር ስርዓቱን ማምጣት ይፈልጋል። ግን ጥቁር ገበያ ላይ እንዳለ አሁን መንግስት አንድ የአሜሪካ ዶላርን በ15 ናቅፋ ነው የሚመነዝረው። ፊክስድ ነው። እንደውም አንዳንዴ በአፍሪካ ጠንካራ ገንዘብ ከሚባሉት መካከል በምንዛሬ ሲታይ ናቅፋ አንደኛው ነው። በ15 ስለሚመነዘር ማለት ነው። ብሔራዊ ባንካቸው በ15 ላይ ስለወሰነ፣ ግን እጥረት ስላለ አሁን ጥቁር ገበያ ላይ እስከ 60 ናቅፋ ድረስ ይመነዘራል አንድ የአሜሪካ ዶላር፣ 4 እጥፍ ማለት ነው። እና ሰዎች ናቅፋን በቀላሉ ስለማያገኙ የራሳቸውን ገንዘብ ለምሳሌ 20 ሺህ ብር ደሞዝ ያለው 20 ሺህ ናቅፋ ደሞዝ ያለው ሰው ቢኖር በ4 ጊዜ ነው ማውጣት የሚችለው ደሞዙን፣ የገዛ ደሞዙን ማለት። ስለዚህ ናቅፋን እየፈሩ ሲመጡ ወደ ሌላ ምንዛሬ ወደ ወርቅ ምናምን ማዞር ይፈልጋሉ። ደግሞ አንዴ ካወጡ በኋላ ተመልሶ እንደማይገባ ስለሚያውቁ ብላክ ላይም ሳይቀር ናቅፋ ይሻሻጡታል ማለት ነው። ይህ ጉዳይ ምናልባት ሌሎች ሀገራትም ላይ የተለመደ ሊሆን ይችላል። ግን ኢትዮጵያ ውስጥ ኤርትራ ውስጥ ያለው ካራክተር ግን ትንሽ ለወጥ ያለ ነው እንጂ ብዙ ሀገራት ካሽ ብዙ እንዲሆን አይፈልጉም። እንደውም ጥሩ የሚባለው የዲጂታል ግብይታቸው በጣም ጠንካራ የሆኑ ሀገራት ላይ እንደ ስዊድን፣ ኖርዌይ የሚባሉት ከ1 እስከ 5 ከመቶ አይበልጥም ካሽ ከባንክ ስርዓት ውጭ ያለው። ያደጉ ናቸው የሚባሉት ሀገራቶች ላይ ከ5 እስከ 10 ከመቶ ቢሆን ነው። ይህ በመካከለኛ በማደግ ላይ ያሉ ሀገራት ደግሞ አሉ። መካከለኛ ደረጃ ላይ ያሉት እነሱ ጋር እስከ 15 ከመቶ ድረስ ካሽ ከባንክ ስርዓት ውጭ ሊሆን ይችላል። በጣም ካሽ የሚጠቀሙ ኢኮኖሚ ደግሞ እንደ ኤርትራ አይነቱ ኢትዮጵያንም ጨምሮ ግን እስከ 25 ከመቶ ካሽ ማርኬቱ ላይ ይኖራል። ባይፈቀድም ይኖራል። በቃ እያወቀ ዝም ይላል ብሔራዊ ባንክ በብዙ ምክንያቶች ማለት ነው። እንግዲህ የተለመደ ነው። በቃ ኢንዲያም 2016 ላይ ልክ ገንዘብ ከለወጠች በኋላ ገደብ አስቀምጣለች። የዛን ጊዜ 500 1000 ሩጲ ከፋይናንስ ስርዓት ውጭ ወጣ በሚል ብዙ መነጋገሪያ ነበር። ናይጄሪያም 2022 እና ወደ 2023 ላይ ከለወጠች በኋላ ገደብ አስቀምጣ ነበር። ብዙ ሀገራት 2009 ላይ ሰሜን ኮሪያም በተመሳሳይ ብዙ ካሽ ማርኬቱ ላይ ያለ ብለው ሲያስቡ ወደ ማዕከላዊ ባንኩ እንዲመጣ ያዛሉ። ግን እንደ ኤርትራ ባለ ሀገር ውስጥ ግን ከ2008 ጀምሮ በጣም ችግር ነው ያመጣው። ደግሞ ተጨማሪ ችግር እንደሚሆን ነው አናሊሲሱ የሚያሳየው። ለምን ከተባለ ኤርትራ ውስጥ ውስን ባንክ ነው ያለው። ህዝቡ ለምሳሌ አደልት የሚባለው ህዝብ 500 ሺህ እንኳን ቢሆን 500 ሺህ በሙሉ አንድ ባንክ ላይ ሄደ ነው የሚገለገለው ማለት ነው። ስለዚህ ብዙ አክሰስ አይኖርም ለማስገባትም ለማስወጣትም ለመገበያየትም። በዲጂታል ይገበያይ ቢባል በቼክ ይገበያይ ቢባል አክሰስ አይኖረውም። በቃ ዲጂታል ክፍያ ስርዓቱ አክሰስ ስለማይሆን ለምሳሌ አንድ ሰው አዲስ አበባ ውስጥ በታክሲ የሚሄድ ቢሆን በቴሌብር በሙሉ 20 ብር ሳይቀር 15 ብር ሳይቀር ታሪፍ እየከፈለ ሊሄድ ይችላል። ስለዚህ አይ ካሽ እጄ ላይ አልያዝኩም የሚል ጭንቀት ውስጥ ላይገባ ይችላል። የክፍያ ስርዓቱ አቬለብል ስለሆነ ማለት ሁሉም ቦታ ላይ ማለት ላይሆን ይችላል። ግን ብዙ ከተሞች ላይ እንደሱ ነው። አሁን ሰዎች ለመቀበልም አይሰጉም። ሰዎች ካሽ አልያዝኩም ብለው ታክሲ ውስጥም ለመግባት ሊሰጉ አይችልም። ትንሽም ቢሆን አሁን ብዙ ትመለከታላችሁ። በኤርትራ ኮንቴክስት ግን የባንኮች ቁጥር አነስተኛ ነው። የባንኮች ቁጥር አነስተኛ ብቻ ሳይሆን ኤሌክትሮኒክስ ክፍያውም ራሱ ያልተስፋፋ ነው። እንደውም ዳታ ለማየት ስፈልግ የአይኤምኤፍ እና ወርልድ ባንክ ምን ያህል ኤቲኤም ኤግዚስት ያደርጋል ኤርትራ ውስጥ የሚል ሳይ መረጃ የለውም። አይኤምኤፍም ወርልድ ባንክ ማሽኖቹ ማለት ነው። ስለዚህ ኤቲኤም በጣም የተገደበ ነው። የዲጂታል በጣም የተገደበ ነው። ደግሞ የኤርትራ ኢኮኖሚ ካሽ ቤዝድ የሆነ ነው፣ እንዳላደጉ ሀገራቶች ኢኮኖሚ ማለት ነው። የአክሲዮን ገበያ የሌለው ነው። የግልም የውጭም ባንኮች የሌሉበት ነው። በጣም ከፍተኛ መንግስት የሚቆጣጠረው ኢኮኖሚ ነው ያለው እንጂ ገደቡ ኦፍኮርስ መደረግ አለበት። ካሽ በጣም ሲበዛ የጥቁር ገበያን የማስፋፋት እድሉ፣ ከግብር ስርዓት ውጭ የሚሆነው የገንዘብ መጠን ዋጋ ንረትን የሚያባብስበት በኢኮኖሚክስ ሎጂክ ከታየ በተወሰነ መልኩ ካሽ ሊሰበሰብ ይችላል። የኢንዲያም 2016 ላይ አይ ቲንክ ከ100 ሚሊዮን በላይ ህዝብ ባንክ አካውንት የሚባል ነገር አያውቅም ነበረ። የዛን ጊዜ መረጃውን ስንመለከት
በካሽ በቃ ትራንዛክሽን ያከናውናል፣ ግን ባንክ የሚባለው አካውንትም አልነበረውም። ልክ ገንዘብ ሲለውጡ ይህችን እድል ይጠቀማሉ። አሁን ኢትዮጵያ ውስጥም በፊት አንድ ሰው ከአንድ ባንክ ወደ ሌላ ባንክ ማዘዋወር ይችል ነበር። ግን አሁን ከአንድ ባንክ ወደ ሌላ ባንክ ለማዘዋወር የሆነ የዛም ባንክ አካውንት መክፈት አለበት። ከባንክ ወደ ባንክ የሚባሉ ትራንዛክሽኖች ራሳቸውን የቻሉ መሆን አለባቸው። ከአንድ ባንክ ወደ ሌላ ባንክ በሞባይልም ትራንዛክሽን ማድረግ ከተፈለገ ደግሞ ገደብ አለው። ካሽ ለማውጣትም ገደብ የነበረበትም ጊዜ አለ። አክቲቭ ናቸው። እንደዚህ አይነት ጉዳዮች ይኖራሉ። አሁን የኤርትራ ኢኮኖሚ በአንድ ወራቶች ውስጥ 2008 የነበረውን ውሳኔ ጠቅላላ ኢኮኖሚ እንደጎዳው ነው የሚያሳየው መረጃዎች። ደግሞ አሁንም በተጨማሪ እንደዚህ አይነት ውሳኔዎች አሉ። ይህ መረጃ ለእናንተ ሼር ለማድረግ ነው። ዛሬ ትናንትና የወጣ መረጃ ነው፣ ግን ዛሬ ነው የተለቀቀው። እሱ መረጃ ለእናንተ አድሬስ ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።